I watched as her body came off the floor, her whole body lifted off the floor. ከአራት የጾምና የጸሎት ቀን በኋላ በቤተ ክርስቲያን ውስጥ ያሉት ምእመናን በሙሉ በአጋንንት እስራት ውስጥ ተይዘው በአጋንንት ኃይል መጮህ ጀመሩ። በዚህም ሰዓት በጾምና በጸሎት የደከመው ሰውነቴ ሌሊቱን ሙሉ ከብዙ አጋንንቶች ጋር ሲታገል አደረ። ይህ የጆርዳን ምስክርነት ነው። ጆርዳን ገና በልጅነቱ የእግዚአብሔርን ድምጽ መለማመድ የጀመረና በቤተ ክርስቲያን ውስጥ ያደገ ልጅ ነው። ታዲያ ጆርዳን ሃይስኩል ከገባ በኋላ አንድ ችግር ያጋጥመዋል። እሱም በትምህርት ቤቶቹ ልጆችና በጓደኞቹ ላይ አጋንንቶችን ይመለከት ጀመር። እነዚህን አጋንንቶች ልክ ከጎናቸው አብሯቸው እየሄዱ ይመለከታቸዋል። አንዳንዶቹ አጋንንቶቹ የሚከተሏቸው ጥላቻ የሚልን ምልክት ይዘው ነው። ይህ ነገር በጣም ያስፈራውና ያስደነገጠው ጆርዳን ለመምህሮቹና ለቤተሰቦቹ ቢናገር እንደ እብድ ተቆጠረ። ከዚህም በኋላ እግዚአብሔር በጆርዳን ላይ ያስቀመጠውን ታላቅ ዓላማ በመመልከት ዲያብሎስ ጆርዳንን በቀጥታ ያጠቃው ጀመር። ሌሊትም የጨለማው መናፍስት በክፍሉ ውስጥ በመገኘት ያስጨንቁት ነበር። ይህ ታዳጊ ከልጅነቱ ጀምሮ መንፈሳዊ ውጊያ ነበረበት። ጆርዳን ከልጅነቱ ጀምሮ አሁን እስካለበት እድሜ ድረስ ያለፈውን ይነግረናል። እጅግ በጣም የሚገርም የሚያስደነግጥና የሚያስገርም ትምህርታዊ የሆነ ምስክርነትን ያጋራናል። ይህ ምስክርነት ሰምታችሁ ብዙ ነገር እንደሚበራላችሁ አንጠራጠርም። ምናልባት እንደ ጆርዳን አይነት ተመሳሳይ ምስክርነት ያላችሁ ሰዎች ካላችሁ በኮሜንት ሴክሽን ላይ አሳውቁን። ቀጥታ ወደ ጆርዳን ምስክርነት እንገባለን። እናመሰግናለን። የተወለድኩት በክርስቲያናዊ ቤተሰቦች መካከል ሲሆን ያደግኩትም በቤተ ክርስቲያን ውስጥ ነው። አስታውሳለሁ እንደ ልጅ የእግዚአብሔርን ቃል የሚያዳምጥና ከእግዚአብሔር ጋር ህብረት ለማድረግ የምሞክር አይነት ታዳጊ ነበርኩ። 7 ዓመቴም እያለው ለመጀመሪያ ጊዜ የመንፈስ ቅዱስ ሙላት አደረብኝ። ይህ ብቻ አይደለም፣ በዚህ ዕድሜ ላይ ከእግዚአብሔር ጋር የነበረኝን ህብረት ይበልጡኑ አጠነከርኩኝ። በሚገርም ሁኔታ ትንቢትና ራእይን እመለከት እንኳን ነበር። ቤተሰቦቼ እንኳን ሳይቀር በአገልግሎት ውስጥ ሰምጠው የገቡ ነበሩ። አያቴ የአገልግሎት መሪ ነች። አባቴ ደግሞ ፓስተር ወይም ደግሞ መጋቢ ነው። ስለዚህ በአጠቃላይ በቤተሰቦቼ ጫና ምክንያት እንኳን ሳይቀር ለአገልግሎት እጅግ በጣም የቀረብኩና ዋጋ የምሰጥ ሰው ነበርኩ። ጊዜ እየሄደና እድሜ እየጨመረ መጣ። እኔም የሃይስኩል ተማሪ ለመባል በቃው። አሁንም ቢሆን ግን ከእግዚአብሔር ጋር የነበረኝ ግንኙነት እጅግ በጣም የላቀና የጠበቀ ነው። ከዚህም አልፎ አንዳንድ ሌሊቶች ላይ ጉብኝቶች ይደርሱኛል። በብዙ ሁኔታና አጋጣሚዎችም ውስጥ እግዚአብሔር ከኔ ጋር እንደነበር ያሳየኛል። አንድም ቀን የኢየሱስን ስም ሳልጠራ መዋል የማልችልበት ደረጃ ደረስኩኝ። ምክንያቱም ደግሞ ገና በልጅነቴ ያለው እንኳን እግዚአብሔርን በቤተ ክርስቲያን ውስጥ አገለግል ነበር። እኔም ዛሬ ላካፍላችሁ የወደድኩት ነፃ ማውጣት ላይ የነበረኝን አገልግሎት ነው። እግዚአብሔር እንዴት አጋንንቶችን እንደማስወጣና ወደዚህ አገልግሎት እንደጠራኝ እነግራችኋለሁ። ይህ ምስክርነት በእርግጠኝነት ለአገልጋዮች በተለይም ደግሞ አገልግሎት ለምትጀምሩ ሰዎች ይጠቅማል። ከዚህም ውጪ ደግሞ በዋነኝነት ክርስቲያን ለሆነ በሙሉ አስፈላጊ መልእክትን ይዟል። በአሁን ጊዜ ላይ አጋንንትን ማስወጣት፣ ነፃ ማውጣት የሚለው ርዕስ እጅግ በጣም የተጋነነ ይመስላል። የታወቀም አገልግሎት ነው። እንዲህ ነው የሆነው። አስታውሳለሁ ለመጀመሪያ ጊዜ አጋንንት ከሰው ልጅ ሲወጣ ያየውበት ቀን እጅግ በጣም የሚያስፈራ ነበር። ያደግኩት በቤተ ክርስቲያን ውስጥ እንደመሆኑ መጠን አብዛኛው የማውቀው ስለ መጽደቅ የሚለውን ርዕስ ብቻ ነበር። በነበርኩበት ቤተ ክርስቲያን እንደዚህ አይነት ነገር የተለመደ አልነበረም። የቤተ ክርስቲያኒቱ መሪ የሆነችው አያቴ እንኳን በዛ በሐዋርያት ዘርፍ ውስጥ ታገለግላለች። ነገር ግን አጋንንት ማውጣት የሚባለው ርዕስ ብዙ የተለመደ አይደለም። ከዚህም በኋላ አያቴን አስተምሯት የነበረው አንድ መንፈሳዊ አባቷ ሐዋርያው ኤስኢ መኬኒ የሚባል ነው።
ይህ ሰው ተጋባዥ እንግዳ ሆኖ ወደኛ ቤተክርስቲያን ይመጣል። ይህን አገልጋይ ቤተክርስቲያናችን እንኳን የምታውቀው በነቢያት አገልግሎት ወይም ደግሞ ትንቢትን በማምጣት ነው። እግዚአብሔር በሚናገረው ትንቢቶችም ውስጥ ሰውን ያነጻል። ነገር ግን ከዚህ በፊት አንዴም ቢሆን አጋንንት ሲያስወጣ አይቸው አላውቅም። ይህ ነገር ሲሆን ገና የ8 ዓመት ልጅ ነበርኩ። ከዚህም በኋላ ሐዋርያው ማኬኒ አገልግሎቱን ጀመረ። ልክ እንደ ወትሮም በትንቢት መናገር፣ ሰዎችን ማነጽ ጀመረ። ሁልጊዜ እሱ በመጣ ጊዜ ላይ ቸርቺቷ የመነቃቃት ስሜት ስለነበረባት ምዕመኑ ተነቃቅቶ ያዳምጠዋል፣ ትንቢትንም ይጠባበቃል። እንደ ወትሮ ሰዎች እንዲጸለይላቸው ወደሱ ፊት ለፊት መጡ። ከዚህም በኋላ አንድ ወጣት ሴት ፊት ለፊቱ እንዲጸለይላት ቆመች። ሐዋርያው ማኬኒ እጁን ልክ እንደ ጫነባት ወደቀች። ነገር ግን ስትወድቅ ማንም ሰው አልገረበው፣ ምክንያቱም ይህ የተለመደ ነው፣ በመንፈስ ቅዱስ እሳት መቃጠል። ሁሉም ሰው ይቺ ሴት ስለምትታወቅ የመሰለው በመንፈስ ቅዱስ ተሞልታ የወደቀች ነው። ነገር ግን ነገሩ እንደዚያ አልነበረም። ይቺ ሴት ከወደቀች በኋላ ማንም ሊገምተው በማይችለው መልኩ ሰውነቷ መሬት ላይ እንዳለ መንቀጥቀጥ ጀመረ። ነገሩ ወደ አስፈሪነት መቀየር ጀመረ። ከራስ እስከ እግሯ ድረስ ኃይለኛው መንቀጥቀጥ ጀመረች። ይቺ ሴት ከጥቂት ሰከንዶች በኋላ በኃይለኛው ተንቀጠቀጥና ጸጥ ትላለች። ድጋሚ በኃይለኛው ተንቀጥቅጣ ጸጥ ትላለች። ይህ ነገር ለሚያያት ሁሉ ትንግርትን ፈጠረ። ምክንያቱም ደግሞ እንደዚህ አይነት ድርጊት ታይቶ አይታወቅም። አስቡት፣ እኔ በዛ ሰዓት የ8 ዓመት ልጅ ነበርኩኝ። የእግዚአብሔርን ፍቅር የተጠማ እግዚአብሔርን የሚወድ ነበርኩ። ታዲያ በዚህ ሰዓት አያቴን ጠራኋትና አያቴ ይህ ነገር እኮ ልክ አይደለም አልኳት። ገና በ8 ዓመቴ እንኳን መለየት እችል ነበር። ከዚህም በኋላ አያቴ ልክ ነህ፣ ይህ ነገር ልክ አይደለም አለችኝና ከአንደኛ መደዳ ወደ 3ኛ መደዳ እንድሄድ አደረገችኝ። ከዚህም በኋላ የቤተ ክርስቲያን ሽማግሌዎች አያቴን ጨምሮ እዛች ሴት ጋር በርከክ ብለው መጸለይ ጀመሩ። ከዚህም በኋላ ልክ አያቴ በዚች ወጣት ሴት ላይ እጇን ሆዷ ላይ ልክ እንደጫነች ይቺ ሴት አይኖቿ ተከፈቱ። ወዲያውኑ በጎረምሳ የሚመስል ድምፅ አወጣችና አይሆንም ብላ ጮኸች። ነገሩ እጅግ ያስፈራ ነበር። ከዚህ በፊት እንደዚህ ያለ ነገር አይቼ አላውቅም። ከዚች ወጣት ቀጭን ሴት የወጣው ድምፅ እጅግ በጣም ያስደነግጣል። ምክንያቱም ደግሞ የአንድ የጎረምሳ ድምፅ ነበር የሚመስለው። ጩኸታ እንኳን ሳይቀር በምሪት የተሞላ ነው። እጅግ በጣም ከጉሮሯ ማውጣት ከሚችለው ድምፅ በላይ ነው የምታወጣው። ልክ አንድ ሰው ከ18ኛ ፎቅ ላይ እየተፈጠፈጠ የሚያወጣው አይሆንም የሚለው ድምፅ ያክል ነበር የምሪት ድምፅ እያወጣች የምትጮኸው። ይህ አንድ ጤነኛ የሆነች ወጣት ሴት የምታወጣው ድምፅ አይደለም። እኔ እንኳን አሁን እንደዚህ ትልቅ ሰው እንኳን ሆኜ የሷን ያክል ድምፅ ማውጣት አልችልም። እንደ 8 ዓመት ልጅም እጅግ በጣም ስለፈራው ወንበሬን እያንፏቀቅኩኝ ወደ ኋላ መሄድ ጀመርኩ። ወደ ኋላም እየተንፏቀቅኩ እየሄድኩኝ 3 መደዳ ድጋሚ ወደ ኋላ ሄድኩ። አሁን 6ኛው መደዳ ላይ ነኝ። ይቺ መሬት ላይ ያለችው ሴት በንዴትና በቁጣ በተሞላው መልኩ የሐዋርያውን ሚስት ማነቅ ጀመረች፣ መቆጣት ጀመረች። ከዚህም በኋላ እየሄደች አያቴ እንዲሁም ደግሞ ሐዋርያው ጋር ለመቆጣትና እነሱን ለመተናነቅ ፍላጎት እንደያዘው ሰው መሆን ጀመረች። እነሱም በመቀጠል ይህንን አጋንንት እንዲወጣ ያዙት ጀመረ። ነገር ግን እቺ በአጋንንት የተያዘች ሴት አንገቷን እየነቀነቀች አይሆንም ትላለች። እንዲህም ስትል በጮኸ ድምፅ ትናገራለች። ይህ የኔ ቤት ነው፣ ከቤቴ የትም አልሄድም የሚል የሚሰቀጥጥ ድምፅን ማውጣት ጀመረች። የሚያስደስተው ነገር ግን ዳግመኛ የተወለደ ሰው በዛ አካባቢ ያለ በሙሉ ይህ የሚሆነውን ነገር ጠንቅቆ ያውቃል። እየተፈጠረ ያለውንና አሁን በኋላ ምን እንደሚፈጠር ጠንቅቆ ያውቃል። ስለዚህ የፈለገ አዲስ ነገር ቢሆን እንኳን ግር አይልም። በውስጣችሁ ያለው መንፈስ ቅዱስ ምን እንደሆነ ያሳውቃችኋል። ምክንያቱም ምንም እንኳን የ8 ዓመት ታዳጊ በሆንም ይቺ ሴት በውስጧ ምን እንዳለባትና አያቴም ምን ልታረግ እንደሆነ
ጠንቅቄ አውቃለሁ። ከዚህም በኋላ ግን ያየሁት ነገር ለማመን የሚከብድና አስቸጋሪ ነው። ምክንያቱም እቺ መሬት ላይ ያለችው ሴት ቀስ እያለ ሰውነቷ ከመሬት ብድግ ሲል ተመለከትኩ። ሰውነቷ እየተነሳ ያለው በእግሯ ድጋፍ ወይም ሰዎች ይዘዋት አይደለም። አየር ላይ ወደ ላይ መነሳት ጀመረች። ይህን ባየው ጊዜ እጅግ በጣም ተነካው። ቀጥሎ ምን ሊሆን እንደሆነ በጉጉት መጠባበቅ ጀመርኩ። አሁን ላይ ግን ሳስበው ያኔ የዚህ የነፃ ማውጣት ጥሪ ስለነበረኝ ውስጤ እየተቃጠለ እንደነበር ተረዳው። በሚገርም ሁኔታ ሙሉ በሙሉ ፍርሃት ከውስጤ ተወገደ። ያንን እየተመለከትኩም ምንም አይነት የፍርሃት ስሜት አልነበረኝም። በዚህ ሰዓት በጉጉት ማየት የምፈልገው የነበረው በአያቴ የእግዚአብሔር ኃይል ሲሰራ ነው። ከዚህም በኋላ አገልጋዮች በሙሉ ተረባርበው እጅና እግሯን ይዘው ወደ መሬት እየጎተቷት አያቴ መጸለይ ጀመረች። ይህ አጋንንትም ከውስጧ እንዲወጣ አክርረውና አጥብቀው ይጸልያሉ። ይህ ለኔ የመጀመሪያ ልምምዴ ነበር። አጋንንትም ሲወጣ ለመጀመሪያ ጊዜ ተመለከትኩ። ነገር ግን ከዚህ በኋላ በእድገቴ ውስጥ ነገሮች አልጋ በአልጋ አልሄዱም። ምክንያቱም ደግሞ ሌሊት አጋንንት እየመጣ ያሰቃየኝ ጀመረ። እስከ 12 እና 13 ዓመቴ ድረስ ይህ ነገር ለተከታታይ ሌሊቶች ይሆን ነበር። ገና የ13 እና የ12 ዓመት ልጅ እንኳን እያለው ጨለማን እጅግ በጣም እፈራለሁ። ነገር ግን ጨለማን የምፈራበት ምክንያት በዛ ሰዓት ጉብኝቶች ስለሚመጡ ነው። ይህም ደግሞ የጨለማው ጉብኝት ነው። በዚሁ ልክ ግን እያደግኩኝ ከመጣው በኋላ በወጣትነቴ በሃያዎቹ ዕድሜ ውስጥ ኢየሱስ ክርስቶስ ጎብኝቶኝ ያውቃል። ነገር ግን መንፈሳዊ ጉብኝቴ ከኢየሱስ ክርስቶስ ይልቅ አጋንንቶች ብዙ ሌሊቶችን ጎብኝተው አሰቃይተውኛል። አሁን ድረስ የማምነው ይህ የጨለማ አሰራር እግዚአብሔር ካየልኝ ዓላማ ለማደናቀፍ ስለሚሞክር ብዙ ጊዜ ያስፈራራኝና ይጨቁነኝ ነበር። በልጅነቴ እኖር የነበረው ከእናቴና ከሴት አያቴ ጋር ነው። ሶስታችንም የየራሳችን ክፍል አለው። የኔ ክፍል ብቻ ግን ሽንት ቤት አልነበረውም። ስለዚህ ማታ ሽንት ቤት እንኳን መሄድ ብፈልግ የነሱ ክፍል ሄጄ ነው የምጠቀመው። አስታውሳለሁ ለተከታታይ ቀናት ዲያብሎስ ማታ እየመጣ ያስጨንቀኝ ነበር። እንደማንኛውም ጥሩ ወላጆች እናቴ ይህን ነገር ስነግራት ቅዠት ነው ብላ ታልፈዋለች። ነገር ግን እኔ በእርግጠኝነት አንድ ነገርን አስታውሳለሁ። አይኔ ፍጥጥ ብሎ አልጋይ ላይ ቁጭ ብዬ ይህን መንፈሳዊ ስርዓት እከታተል ነበር። ምንም የእንቅልፍ ስሜት እንኳን አልነበረኝም። ሳልተኛ እነዚህ አጋንንቶች መጥተው ብዙ ነገር ይሰራሉ። አንዳንድ ጊዜ መሬት ላይ ያለው ጫማዬ በራሱ ይንፋቀቃል፣ መስታወቴ ይገለበጣል። አንዳንድ ጊዜ ደግሞ የመንኳኳት ድምጾችን እሰማለሁ። አለፍ ሲል ደግሞ አልጋዬ እንኳን እንደ ጉድ ይንቀጠቀጥ ነበር። ይህ የሚሆነው ማንም ሰው ሳይኖርና እኔ ነቅቼ ባለሁበት ሰዓት ነው። ዲያብሎስ ብዙ ጊዜ ራሱን አቅልሎ ይመጣና ልክ ልጆች ያዩትን ለቤተሰቦቻቸው ሲናገሩ ይህማ አይሆንም ቅዠት ነው እንዲሉ ያደርጋቸዋል። አንዳንድ ጊዜ እጅግ በጣም ይገርመኛል። ምክንያቱም ደግሞ አንድ ትልቅ ዳይኖሰር ቲሬክስ የሚባል ዝርያ አጮልቆ በቁም ሳጥኔ በኩል ሲያይ እመለከታለሁ። አልፎ ደግሞ አንዳንድ አዞ የሚመስሉና የእባብ መልክ ያላቸው ፍጥረቶች በክፍሌ ውስጥ ሲንቀሳቀሱና ሲመላለሱ አልጋዬን ከበው አያለው። ከምንም በላይ አንድ ቀን የደነገጥኩት አንዲት ረዘም ያለች ሴት ሙሉ ነጭ የሆነ ቀሚስ ለብሳ ከአልጋዬ በስተግርጌ በኩል ቆማ ሰላም አለችኝ። እጅግ በጣም ደነገጥኩኝ። ጮኬም እያለቀስኩኝ እናቴን ተጣራው። እየሮጠችም መጣች። ስትመጣም የሆነውን ነገር በሙሉ ነገርኳት። ነገር ግን እናቴ ይህ ሁሉ ህልም እንደሆነ ብቻ ነው የነገረችኝ። እነዚህን ለትላልቅ ሰዎች ማስረዳት እጅግ በጣም ይከብዳል። ምክንያቱም ደግሞ ጠዋት ያየናቸው አስፈሪ ነገሮች ህልም፣ ነጸብራቅ ወይም ቅዠት ነው የሚመስላቸው። ነገር ግን በሚያሳዝን ሁኔታ ዲያብሎስ እንኳን ይህ ነገር ቅዠት እንዲመስልለት ይፈልጋል።
ምክንያቱም ደግሞ ጥቃቱን በየጊዜው መሰንዘር ያስችለዋል። የሚገርመው ብዙ ጊዜ እንኳን አልጋዬ ላይ እንኳን ገና ሳልወጣ እነዚህ ነገሮች መምጣት ይጀምራሉ። ብዙ ጊዜ ደግሞ አንድ የሚያውቀው የዲያብሎስ አይነት አለ። የዲያብሎስ በሳምንት አንዴ ይመጣል፣ አሰቃይቶኝ ይሄዳል። አንዳንድ ጊዜ ከአልጋዬ ላይ እግሬን ይዞ ይጎትተኝና ይጥለኛል። አንዳንድ ጊዜ ደግሞ ይህ ራሱ ዲያብሎስ ከአልጋዬ ስር ይሆንና ቀስ እያለ በሚያስፈራና በሚሰቀጥጥ ድምፅ አይነት ያወራኝ ነበር። የሚያወራኝም ደግሞ ስለ ሌሎች አጋንንቶች ነው። የሚገርመው ይህ ዲያብሎስ አንድ ብቻ አልነበረም፣ አብሮት ሌላ አጋንንት እንዳለ ያስታውቃል። አንዳንዴ እንዲህ ሲሉ እንሰማቸዋለን፣ ጆርዳን ምንም አይነት ጓደኛ እንዳይኖረው ማድረግ አለብን እያሉ ይማከራሉ። እድሜ ዘመኑን በሙሉ ብቸኛ እናረገዋለን። እንደዚህ አይነት ነገሮችን በየጊዜው እሰማለሁ። ጠዋት ላይም ደግሞ ስነቃ እጅግ በጣም በተሰበረ ልብ ወደ ትምህርት ቤት እሄዳለሁ። ምክንያቱም ደግሞ በህይወቴ ውስጥ ሁል ጊዜ ለማድረግ የሚጠራው ነገር እንደሆነ ይገባኛል። በዚህም ምክንያት ገና በልጅነቴ ወደ ድብርት ውስጥ እንድገባ አደረገኝ። ብዙ ጊዜ በህይወቴ ውስጥ ለትልቅ ሰው ወይም ለአስተማሪዎቼ ድብርት ውስጥ ገብቻለሁ ስላቸው ችላ ይሉኛል። ምክንያቱም እነሱ የሚመስላቸው ከመሬት ተነስቼ ተሞላቅቄ ደበረኝ እንዳልኩ ነው። ነገር ግን ከበስተጀርባ ዲያብሎስ እየሰራ እንደሆነ አላወቁም። አሁን ድረስ እንኳን እርግጠኛ ነኝ ብዙ ልጆች በዚህ የህይወት መስመር ያልፋሉ። እንደ ወላጅ ግን በፍጹም እንደዚህ አይነት ነገሮችን ስንሰማ ችላ ልንል አይገባም። እኔም ግን አሁንም ቢሆን ከእግዚአብሔር ጋር የነበረኝን ህብረት አላቋረጥኩም ነበር። ከዚህም በኋላ ሃይስኩል እንደገባው እግዚአብሔር የማየት ችሎታን ሰጠኝ። ስለዚህም በትምህርት ቤት ውስጥ አጋንንት የነበረባቸውን ልጆች በአይኔ እያየው መለየት ጀመርኩ። በመጀመሪያ እጅግ በጣም ያስደነግጥ ነበር። ልክ እንደ ትንቢታዊ አይነት ነበር። ለመጀመሪያም ጊዜ ስመለከት አጋንንቶች ከሰዎች ጎን ትምህርት ቤቴ ውስጥ እየሄዱ ምልክቶችን ይዘው አብረው ይዞራሉ። አስታውሳለሁ አንዳንዶች ላይ ጥላቻ የሚል ምልክትን ይዞ አብሯቸው ይዞራል። መጀመሪያ ሰሞን ላይ እነሱም እኔ እንደማያቸው ያያሉ። ከዚህ በኋላ እኔ ደነግጥና ለአስተማሪዬ ሮጬ እነግራለሁ። ነገር ግን በየትኛውም ትምህርት ቤት ሆነ እኔም በመማርበት ጨምሮ ሰዎች እንደዚህ አይነት ነገርን ሲያወሩ በተለይ ደግሞ ልጅ ከሆኑ ሕክምና ያስፈልጋቸዋል ተብሎ ይፈረጃል። በአንዳንድ ቦታ ደግሞ ይህ ልጅ ጭንቅላቱን እያጣ ነው ይባላል። ምክንያቱም ይህን ነገር ለማሰብ ስጋዊ አይምሮ አይጠይቅም። በዚህም ምክንያት ብዙ ጊዜ እናቴ ወደ ትምህርት ቤት ተጠርታ ታውቃለች። በሚያሳዝን ሁኔታ እናቴ እንኳን አይምሮዬን እያጣው እንደሆነ አምና ነበር። በዙሪያዬ ያሉ ሰዎች እንኳን ሳይቀሩ አይምሮ ህመምተኛ እንደሆንኩኝ አርገው ይቆጥሩኛል። በዚህ ምክንያት ብዙ ሕክምና እንድወስድ ተደረኩኝ። እናቴ እንኳን ሳይቀር አይምሮን እያጣ ነው ብላ መጨነቅ ጀመረች። በቀስም ከጊዜ በኋላ ይህን ነገር እንዳላየ ለመሆን መሞከር ጀመርኩኝ። ነገሩን ፊት ለፊቴ እንኳን ባየው ነገሩን እንዳላየሁት ሆኜ መሄድ ጀመርኩ። ከጊዜያትም በኋላ የሃይስኩል ትምህርቴን ወደ ማጠናቀቅ ስጠጋ በመንፈሳዊ ህይወቴ እጅግ በጣም መጠንከርና መበርታት ጀመርኩኝ። ድጋሚ በመንፈሳዊ ህይወቴ መቀጣጠል ሆነልኝ። መንፈሳዊ ህብረትም አገኘው። ከዚህም በኋላ ከነዚህ ህብረቶች ጋር ብዙ ተአምራትን ማድረግ ጀመርን። እኔም የትንቢት ጸጋ ተሰጠኝ። ሌላው ደግሞ የመፈወስ ጸጋ ተሰጠው። እንደዚህ እያደረግን ብዙዎችን ወደ እግዚአብሔር መንግስት የመመለስ ስራን ያስን። በትምህርት ቤቱም እጅግ በጣም የታወቅን ሰዎች መሆን ጀመርን። ከዚህ በፊት የነበረው የክርስቲያን ፌሎሺፕ እጅግ በጣም የደረቀና ምንም አይነት መንፈሳዊ እንቅስቃሴ ያልነበረበት ነበር። መጀመሪያ ሰሞን እንዲሁም ምንም አይነት መንፈሳዊ እንቅስቃሴ አናደርግም። ይልቁንስ እንሰበሰብና ስለ መጽሐፍ ቅዱስ ጥቅስ ብቻ እንጠያየቃለን፣ እንበላለን፣ እንጠጣለን ነበር። ከዚህ ያለፈ ግን እግዚአብሔር የሚያዘንን ስራ ወይም ደግሞ የእግዚአብሔርን ድምጽ ችላ ብለናል። ከጊዜ በኋላ ግን እግዚአብሔር ለስራው አጨን። ከዚህም በኋላ በፌሎሺፓችን ላይ ታላቅ መቀጣጠል ሆነ። የእግዚአብሔርን ክብር ይታይ ጀመር። ከዚህም በኋላ ነው ከመብላትና
ጥቅስ ከመነጋገር ባለፈ ሰዎች ላይ እጃችንን እየጫንን ትንቢት መናገርና የታመሙትን በኢየሱስ ስም መፈወስ የጀመርነው። በትምህርት ቤታችን ውስጥ አንድ ሴትን አስታውሳለሁ። ይህች ሴት ልክ እኔ በፊት እንደምሆነው አጋንንት ማታ ማታ ይጫወትባትና ያሰቃያት ነበር። ይህንንም ነገር በዝርዝር ነገረችኝ። ይህ ነገር እኔ ከዚህ በፊት ሆነው የነበረውን ነገር በሙሉ አስታወሰኝ። ገና በጨቅላነቴም ያለፍኩበት ጊዜያት አስታወስኩ። የሚገርመው በዚህች ልጅ ነበር የፈውስ አገልግሎቴን የጀመርኩት። ይህ የሆነው በ16 ዓመቴ ማለት ነው። ከዚህም በኋላ እንደ ቀልድ ለዚህች ልጅ መጸለይ ጀመርን። እጅ ጸነን በምንጸልይበትም ሰዓት ይህቺ ሴት ወደ ኋላ ተስፈንጥራ ወደቀች። ከዚህ በፊት ብዙ ሰዎች በመንፈስ ተሞልተው ሲወድቁ አይቻለሁ። ነገር ግን የዚህች ልጅ የተለየና የሚያስደነግጥ አይነት አወዳደቅ ወደቀች። እያረገች የነበረችውም ልክ በ7 ዓመቴ ያየኋት ሴት እንደምታረገው አይነት ድርጊት ነው። ወዲያውኑ በዚህች ሴት ውስጥ የሚገለጠው ዲያብሎስ እንደሆነ አወቅን። ሁላችንም ገረምን። ምክንያቱም ደግሞ በትምህርት ቤታችን ለመጀመሪያ ጊዜ አጋንንትን ልናስወጣ ነው። አይምሮአችንም ግማሽ ለግማሽ ተከፈለ። አንዳንዱ እጅግ በጣም ተደስቷል። ሌላው ደግሞ ምናልባት ይህ አጋንንት ቢወጣ ወደኔ ይገባ ይሁን የሚል ሐሳብ አለው። እኔም ደግሞ ምናልባት ይህ አጋንንት ተነስቶ እኔን ሊጎዳኝ ወይም ደግሞ ትንኮሳ ያደርስብኝ ይሁን ብዬ አሰብኩኝ። ይህ ለመጀመሪያ ጊዜ ስለሆነ የተደበላለቀ ስሜት ይሰማናል። አንዳንዱ ደግሞ ምናልባት ይህ አጋንንት በእነዚህ ሁሉ ቅዱሳን ፊት እንዳያዋርደኝ እያለ ይጸልያል። ምናልባት ይህ አጋንንት ኃጢአቴን ያወጣው ይሁን የሚል ሐሳብም ገባብን። ምክንያቱም ደግሞ ከዚህ በፊት በተማርናቸው አንዳንድ ትምህርቶች ላይ ለኃጢአታችሁ ንስሐ ሳትገቡ አጋንንትን አታስወጡ፣ ምክንያቱም ያ አጋንንት የሰራችሁትን ኃጢአት ያጋልጥባችኋል ይሉን ነበር። ከዚህም በኋላ ቤተክርስቲያን ውስጥ ሲሉ እንሰማው የነበረውን ወደዚህ አጋንንት ማለት ጀመርን። በኢየሱስ ክርስቶስ ስም ሕይወቷን ለቀ ውጣ እያልን መጸለይ ጀመርን። ሌላው ደግሞ በኢየሱስ ደም እያለ ደጋግሞ ይጣራል። ሁላችንም በተለያየ አይነት መንገድ እንጸልይ ነበር። ከዚህም በኋላ ይቺ ሴት በደረቷ ተገልብጣ ተኛች። ቀስ እያለች ልክ እንደ እባብ እየተምዘገዘገች መሄድ ጀመረች። ግራና ቀኝ እያረገች እባብ እንደሚሄደው አይነት አካሄድ እጆቿን ሳታወራጭ ወደ ታች አርጋ በደረቷ መሳብ ጀመረች። በዚህ ሰዓት ሁላችንም እንጮህ የነበረው ትንሽ ፍርሃት በተቀላቀለው ድምፅ ነበር። ነገር ግን እያንዳንዶቻችን ስልጣናችንን በዚህ አጋንንት ላይ ለማሳየት ፍላጎት ነበረን። ከዚህም በኋላ ይቺ ሴት የተወሰነ ተወራጨችና አሳለች። ከዚህም በኋላ በውስጣችን ወዲያውኑ የመፈታት ስሜት ተሰማን። በውስጣችንም አጋንንቱ ለቆ ጥሏት እንደሄደ አወቅን። ይህን ነገር አብረውኝ ከነበሩ ጓደኞቼ ጋር በጥልቀት አላወራንም ነበር። ምክንያቱም ደግሞ በጊዜው እጅግ በጣም ከባድና ኃይለኛ ነገር የሰራን መስሎን ስለታየን ነው። ይህም በህይወቴ ለመጀመሪያ ጊዜ በራሴ አጋንንትን በኢየሱስ ስም ያስወጣሁበት ጊዜ ነበር። የአገልግሎቴም ጅማሬ ይህ ጊዜ ነበር። ይህን አርገን ወደ ቤት ከሄድኩኝ በኋላ ቤት ቁጭ ብዬ አንድ ሐሳብ አሰብኩኝ። ይህን ነገር በማረጌ ዲያብሎስ በጣም ይናደዳል። ከዚህም በኋላ እኔን ይከተለኛል፣ ለማጥፋትም ይሞክረኛል ብዬ አሰብኩ። አንድ ጊዜ ያረኩትንም አስታውሳለሁ። አንድ ክላስ በምንወስድበት ጊዜ ስለ ግብረ ሰዶማውያን ተነሳ። በሰዓቱ ደግሞ ምንም አይነት የፍቅር ስሜት ለነዚህ ሰዎች አልነበረኝም። አንዳቸውንም አልወድም። ልክ እንደ ጽድቅ መመላለስ ግን እፈልጋለሁ። ነገር ግን በጽድቅ መመላለሰው ከፍቅር ጋር አልነበረም። በእርግጥ አሁን ላይ እንደዚህ አይደለሁም። አሁን ላይ ሁሉንም ሰው እወዳለሁ። ይህ ኢየሱስ ከኛ የሚፈልገው ነገር ነው። ታዲያ በትምህርት ቤት ውስጥም ሆነን አንድ ልጅ ነበር። ይህ ልጅ ከጥንቆላ ስራዎች ጋርና ልክ እንደ ሴት በመልበስ ይታወቃል። እኔን በጣም አርጎ ይጠላኛል። እኔም ለዚህ ልጅ ልዩ የሆነ ጥላቻ አለኝ። ይህ በእርግጥ ትክክል ነው እያልኩኝ አይደለም። ሁሉንም ሰው የመውደድ ግዴታ አለብን። በሰዓቱ እንደ ሴት መልበሱና ግብረ ሰዶም መምሰሉ ብቻ ሳይሆን ያናደደኝ ይልቁንስ የጥንቆላ ስራ ውስጥ እሱ መግባቱ ልክ ለኔ እንደ ጠላቴ አድርጌ እንድሰለው ሆነ። ሁል ጊዜም በድፍረት እናገር ነበር።
እኔ በጠንቋዮችና በጨለማ ሥራ ላይ ስልጣን አለኝ እላለሁ። ይህ ነገር እውነት ነው፣ ነገር ግን በፍቅር የተደገፈ አልነበረም። በእኔና በዚህ ልጅ መካከል የነበረውን መንፈሳዊ ውጊያ አስታውሳለሁ። እሱም በድፍረት ገና በ17 እና በ18 ዓመቱ እኔ ጠንቋይ ነኝ፣ የጥንቆላ ሥራዎችንም እሰራለሁ፣ ከመናፍስት ጋር እነጋገራለሁ ይላል። ከዚህም በኋላ ይህ ተማሪ እኔን በቀጥታ ወደ ወጥመድ ውስጥ ለመክተት ያክል በሚመስል መልኩ ጆርዳን ስለ ግብረ ሰዶማውያን ጋብቻ ምን ታስባለህ አለኝ። በሰዓቱ ይህን ነገር መቃወም በተማሪዎች ዘንድ ጥላቻን ይፈጥር ነበር። እኔ ግን በድፍረት እንዲህ ስል መለስኩለት፣ ይህ ነገር መጽሐፍ ቅዱሳዊ አይደለም፣ እግዚአብሔርም አይወደውም። ቀስ በቀስም እያልኩ መስበክ ጀመርኩኝ። ይህ ነገር እግዚአብሔርን የሚያስደስት ብቻ ሳይሆን ኃጢአትም ጭምር ነው እያልኩኝ ለሁሉም ተማሪዎች መናገር ጀመርኩ። በቀጥታም ልጁን እየጠራው መኮነን ጀመርኩ። ከዚህም በኋላ ልጁ በመቀጠል አዎ እናንተ ክርስቲያኖች እኮ ስትባሉ ልክ እንደ ኢየሱስ ነን ትላላችሁ፣ ነገር ግን ራስህን ተመልከት አለኝ። እኔም ከዚህ በኋላ ይበልጡኑ በመገሰጽና በመጮህ ልጁን የባሰ የጥፋተኝነት ስሜት እንዲሰማው አረኩ። ነገር ግን የገሰስኩት እውነትንም የነገርኩት በፍቅር ተደግፌ አልነበረም። ይልቁንስ በቁጣና ንዴት በተሞላው ነው። ይህ ከሆነ ከጥቂት ቀናት በኋላ ሌሊት ላይ ተኝቼ ድንገት ስነቃ አንድ አረንጓዴ መብራት ብልጭ ድርግም እያለ አየዋለሁ። ልክ በዚሁ ብልጭታ ደግሞ የልብ ምት ይሰማኛል። ይህ አረንጓዴ መብራት በክፍሌ ግድግዳ ላይ ሲንቀሳቀስ አየዋለሁ። ግራም በመጋባት ይህ ነገር ምንድነው በማለት አልጋዬ ላይ ተቀመጥኩ። ከዚህም በኋላ አንድ እግር ሲወርድ አየሁ። ከዚህ እግርም ቀና ብዬ ስመለከት ያ የቀድሙ ልጅ ነበር። በኃይለኛውም ልክ እንደ ሮጠ ሰው አይነት ትንፋሽ ነበረው። በጠንካራው ይተነፍሳል። የዚህ አረንጓዴ መብራት ምንጭ ከዚህ ልጅ አፍ ውስጥ ነበር። እየተነፈሰ ግን የነበረው እርግማን ነው። በክፍሌም ውስጥ በትንፋሹ እያለ እርግማንን ይተነፍስ ነበር። የሆነ አረንጓዴ የሚመስል መብራት ከአፍ ውስጥ ለመውጣት እየታገለ ነበር። ነገር ግን እሱም ለማውጣት አልቻለም። ለካስ የሰው እኔን ለመራገም እየሞከረ ነው። እኔም ጮክ ብዬ እየተናገርኩኝ ይህን ልጅ መገሰጽ ጀመርኩኝ። ከክፍሌ ውጣ፣ በኢየሱስ ደም አዝሃለሁ እለው ጀመር። ነገር ግን ይህን ሁሉ በማረግበት ሰዓት በውስጤ የተለየ ተሰምቶኝ የማላቀው ስሜት ይሰማኛል። ይህም ስሜት የሰላም ስሜት ነው። በውስጤም ይህ ልጅ እኔን ምንም ማድረግ እንደማይችል አውቅ ነበር። በእኔም ላይ ምንም አይነት ስልጣንም ሆነ ኃይል እንደሌለው አውቃለሁ። ከዚህም በኋላ ቀና ብዬ አየሁትና ምንም ነገር ማምጣት አትችልም ብዬ ድጋሚ ዞሬ ተሸፋፍኜ ተኛው። ይህን ነገር ሲከናወን ሰዓቱ ከሌሊቱ 9 ሰዓት ገደማ ነበር። በሚገርም ሁኔታ ይህ ልጅ በፌስቡክ ላይ ጓደኛዬ ነበር። በነጋታውም ፌስቡኬን ከፍቼ ሳይ ልክ ከሌሊቱ 9 ሰዓት አካባቢ መንፈሳዊ ነገሬን ማሳደግ አለብኝ ብሎ ጽፏል። በሌላ ቋንቋ ይህ ልጅ የነገረኝ ያለው የሰራሁት ነገር አልሰራብህም፣ ስለዚህ በሌላ ቀን በከፍተኛ ኃይል እመለሳለሁ እያለ ነው። ከዚህም በኋላ ይህ ተማሪ ትምህርት ቤት ውስጥ ባየኝ ቁጥር እንዳላየኝ ያልፈኝ ነበር። ምንም አይነት ከኔ ጋር ያለ ግንኙነት አቋረጠ። ምክንያቱም ደግሞ አሁን ላይ በኔ ውስጥ ያለውን የእግዚአብሔር ክብርና ኃይል አውቆታል። ከዚህም በኋላ ከጥቂት ጊዜ በኋላ ወደ 2012 ላይ አገልግሎቴን ይባሱኑ ከፍ ማድረግ ጀመርኩኝ። በተለያየ ጊዜ አጋንንትን አስወጣለሁ። የተለያዩ ሰዎች ነፃ እንዲወጡ በኢየሱስ ስም አረጋለሁ። የእግዚአብሔርም ክብር በህይወቴ ላይ መገለጥ ጀመረ። በሰዓቱም የእግዚአብሔር ታላቁ ነፃ አውጪ የሆንኩ ያህል ይሰማኛል። ለሰዎችም እየቆጠርኩኝ 9 ዲያብሎሶችን ከሰዎች ላይ አስወጥቻለሁ፣ ነፃ አውጥቻለሁ እላለሁ። እኔ ነገሩ በዚህ የሚያበቃና ከዚህ በኋላ ልክ እንደዚህ አይነት ጉዞ ያለኝ ይመስለኝ ነበር። ነገር ግን እግዚአብሔር በ2014 ለሚፈጸመው ነገር እያዘጋጀኝ ነበር። በ2014 እግዚአብሔርን መጠማት ጀመርኩ። ከሌላው ጊዜ በተለየ እግዚአብሔርን እጠማዋለሁ። ከዚህም በኋላ በጾምና በጸሎት መበርታት ጀመርኩ። ለ3 ቀን
ለ5 ቀን እያልኩኝ በተለያየ ጊዜያት መጾም ጀመርኩ። ከዚህም በኋላ በተከታታይ ለ21 ቀናት ጾምኩኝ። ምንም አይነት ነገር አልበላም። ነገር ግን ውሃ እጠጣለሁ። እንዲሁም ደግሞ የፖም ጁስ ብቻ በመጠጣት 20ና 21 ቀን ጾምኩኝ። በዚህም የጾም ወቅት የእግዚአብሔር መገኘት እጅግ በጣም በጠንካራ ሁኔታ በህይወቴ ውስጥ መገለጥ ጀመረ። በእግዚአብሔር መገኘት ውስጥ ልክ እንደሰከረ ሰው መሆን ጀመርኩ። የሚገርመው ነገር ወደ ጓዳዬ እሄድና ኢየሱስ ብዬ ብቻ በመጣራቴ መሬት ላይ እወድቅና ለሰዓታት በዛ ስፍራ ላይ እሆናለሁ። የመዝጊያ ጸሎት እንኳን ማድረግ አልችልም ነበር። ምክንያቱም ደግሞ ገና ጸሎቴን እንደጀመርኩ መሬት ላይ ተንፈርፍሬ እወድቅ ነበር። እግዚአብሔርም በዚህ በጣም ብዙ ድንቅና ተአምራት ያደርግ ነበር። አስታውሳለሁ በ21ኛው ቀን ላይ አንዲትን ሴት ዊልቸር ላይ በኦክሲጅን የምተነፍሷን አስነሳኋትና ኦክሲጅኑን ከላይዋ ላይ ነቀልኩ። እቺ ሴት ገና በዊልቸር ላይ እያለች ነው አጋንንት ጮሆ የወጣላት። ልክ እንደወጣላትም ይቺ ሴት በእግሮቿ መቆም ቻለች። እስከ ዛሬም ድረስ ፈውሷ ጸንቶ እንደኖረ ነው። እግዚአብሔርን በተአምራት አገልግሎት ታምኘው ነበር። እግዚአብሔርን በተአምራት አገልግሎት እንዲባርከኝ ይፈልገ ነበር። ልክ እንደ ቤኒሂን አይነት አገልግሎት። ጥቁሩ ቤኒሂን በሚልም ራሴን አስባለሁ። በዛ የጾም ወቅትም ጸሎቶቼ እንዳለ እውሩ እንዲበራ፣ የማይሰማው እንዲሰማ፣ የማይተነፍስ ልቦች እንዲተነፍሱ፣ ሰዎች ከካንሰር እንኳን መፈወስ እንዲችሉ ነበር ጸሎቴ። ከዚህ በኋላ ግን ይህ ጾም ካለቀ በኋላ በሚያስደነግጥ ሁኔታ እያንዳንዱ በሲኦል ውስጥ ያሉ ዲያብሎስና አጋንንቶች በሙሉ ያውቁኝ ያክል ይመስል ሆነ። አስታውሳለሁ አንድ ቀን በዋሽንግተን ዲሲ የሚገኝ መጠለያ ውስጥ ሰዎችን ለመጎብኘት ሄድኩኝ። ከነዚህም ሰዎች መሃል አንዱ ተነሳና ጆርዳን፣ በዚህ ከተማ ምን ትሰራለህ? ምን ልትሰራ መጣህብን? እንደዚህ አይነት ነገሮች ዘወትር ያጋጥሙኝ ጀመርኩ። በየሄድኩበት ዲያብሎስ እየጠራ ስሜን ያናገረኝ ጀመር። ልክ እንደ ጠላቱም እየቆጠረኝ በዚህ ምን ትሰራለህ ይለኛል። በሚገርም ሁኔታ ፔንሲልቬኒያ በሚባል ከተማ ውስጥ እንደ እንግዳ ተጠራው። በዛም ስፍራ ንግግር እንዳረግ ተጋበዝኩኝ። በዚህም ስፍራ በመንፈሳዊ ነገር ስለሆነ የተጠራሁት ስለ መንፈስ መናገር ጀመርኩኝ። ከዚህም በኋላ ከአፌ ለጸሎት ገና ኢየሱስ እንኳን ሳልል ሰዎች መውደቅ ጀመሩ። የወደቁትም በሚገርም ሁኔታ 20 ህፃናት ነበሩ። ከነዚህ ከህፃናት አቅም አጋንንቶች መጮና መውጣት ጀመሩ። አንዳንድ ልጆች ልክ እንደ አውሬ በአራት እጅና እግር እንደቆመ ይሆናሉ። ሌሎቹ ደግሞ ልክ እንደ እባብ በደረታቸው መሳብ ጀመሩ። አንዳንዶች በሚገርም ሁኔታ ደም የቀላቀለ ነገር ያስመልሱ ጀመር። በሚገርም ሁኔታ ከ17 ዓመት ወጣት ልጅ እንኳን ሳይቀር በሚያስፈራና በወንድ በሚመስል ድምፅ እገላታለሁ፣ ይቺ የኔ ልጅ ነች፣ እገላታለሁ ማለት ጀመረ። ከዚህም ብሶ እኔ ወደ ነበርኩበት መድረክ እንኳን እየተሳቡ መምጣት ጀመሩ። ይህ በእርግጥ እኔን እንኳን አስደንግጦኛል። እኔም በቦታው ላይ ሆኜ ግራ ተጋባው። ምን እየተከናወነ ነው? እነዚህ ገና ልጆች ናቸው። ዲያብሎስ ምን ያህል ጨካኝ ነው? ከዚህም በኋላ ማይኩን በእጆቼ ይዤ ልክ እንዳበደ ሰው መጮህ ጀመርኩ። ውጡ ከዚህ ሰውነት እያልኩኝ መጮህ ጀመርኩ። ልክ በዚህ ሰዓት ቁጭ ብለው እንኳን የነበሩ ሰዎች እየወደቁ አጋንንት ከላያቸው ላይ መውጣት ጀመረ። አገልጋዮችም እነዚህን ሰዎች እየያዙ ወደፊት ወደ መድረኩ ጋር ማምጣት ጀመሩ። ከዚህም በኋላ አጋንንቶችን እያስወጣን 2 ሰዓት ሙሉ ፈጀብን። ከዚህም በኋላ በነጋታው ተመልሼ መጣው። በዚህም ቀን የማወራው እኔ ነበርኩኝ። እኔ የሚያሰብኩት የነበረው የመንፈስ ቅዱስ ሙላት ቀን ላደርግ ነበር። ነገር ግን በዛም ቀን ሳይቀር ከሌሎች አዳዲስ ሰዎች ላይ ዲያብሎስ እየጮኸ መውጣት ጀመረ። ብዙዎቹ ያስታውካሉ፣ ብዙዎቹ ልክ እንደ እንስሳ ይሆናሉ። በዚህ ሰዓትም አንድ ነገር ተረዳው። አንዳች ነገር በህይወቴና በአገልግሎቴ ላይ አቅጣጫን እንደቀየረ አወቅኩ። እግዚአብሔርም ከፍ ወዳለ ነገር እንዳስወጣኝ አወቅኩኝ። ከዚህም በኋላ የእግዚአብሔርን ድምፅ ሳይቀር አጥርቼ መስማት መለማመድ ጀመርኩኝ። በምጋበዝበትና በምጠራበት አገልግሎቶች ላይ በሙሉ የትንቢትን መንፈስ መናገር ጀመርኩ።
ነገር ግን ትንቢትን እንኳን ስናገር አጋንንቶችን እንዳስወጣ እታዘዝ ነበር። ከአንዳንድ ሰዎች ከማልጠብቀው አይነት ሁኔታ አጋንንት ይወጣል። አንዳንድ አገልጋዮችን ጭምር አጋንንት ሲወጣባቸው እገረም ነበር። ትላንትና ስለ መንፈስ ቅዱስ ያወራሉ፣ ዛሬ ላይ አጋንንት ይወጣላቸዋል። በሌላ ጊዜና ቦታ ላይ ደግሞ ልክ እንደዚሁ እየሰበኩ ባለበት ሰዓት አንዲት ሴት ነፃ ማውጣት እንደምትፈልግ ተናገረች። ይህ ሁሉ የሚሆነው ግን ድንገት በምሰብክበት ሰዓት ነበር። ጮክ ብላ ማልቀስና መጮህ ጀመረች። ከዚህም በኋላ መንፈስ ቅዱስ አንድ ጥበብን ሰጠኝ። ይቺን ሴትዮ መጮኋን እንድታቆምና ስብከትህን እስክትጨርስ ድረስ ዝም እንድትል እዘዛት አለኝ። ከዚህም በኋላ እኔም በድፍረት አንተ አጋንንት ዝም በል ስል ተናገርኩ። ስብከቴን እስክጨርስ ድረስ ዝም ትላለህ አልኩት። በሚገርም ሁኔታ ልክ ስብከቴን እንደጨረስኩኝ ጠብቆ ያ አጋንንት ድጋሚ መጮህ ጀመረ። ከዚህ በኋላም በቤተ ክርስቲያኔ ውስጥ በነፃ ማውጣት አገልግሎት የታወቅኩና የጠነከርኩ መሆን ጀመርኩ። በዚህም ምክንያት ብዙ መንፈሳዊ ልጆችን አፈራው። አንዳንዶቹን ወደ ክርስቶስ መሯቸው፣ ሌሎቹን ደግሞ በክርስቶስ እንዲጠነክሩ ረዳኋቸው። ከዚህ በፊት እንዲሁም አስታውሳለሁ አንድ መንፈሳዊ ልጄ በአጋንንት ቁጥጥር ስር ዋለ። ይህን ሰው እጅግ በጣም አድርጌ ነበር የምወደው። ነገር ግን አጋንንቱን ለማስወጣት በምናገርበት ጊዜ ሊተናነቀኝና ሊያንቀኝ ሞከረ። ከዚህም በኋላ አንጠለጠለኝና አነቀኝ። ነገር ግን እንደምንም ተረባርበን ወደ መሬት ጋር አደረግነውና አጋንንቱን እያስጮህን አወጣ ነው። በአንድ አገልግሎቴ ላይ የማረሰውና በአገልግሎት ዘመኔ እጅግ በጣም ከባድ የምለው ጊዜ ነበር። ከቤተ ክርስቲያን አገልግሎቴ በኋላ አንድ ሰው በአጋንንት ቁጥጥር ስር ውሎ እየጮኸ አስቸገረ። ከዚህም በኋላ ፕሮግራማችንን ካገባደድን በኋላ ወደ ቢሮዬ እየጎተትን ይህን ሰው አመጣ ነው። ይህን ሰው ወደ ቢሮዬ ለማምጣት 6 ሰዎች አስፈልጎታል። ከዚህም በኋላ ይህ ሰው እጅግ በጣም አስቸገረ። ልክ እንደ አንበሳ መጮህ ጀመረ። የተለያዩ ብዛት ቁጥር ያላቸው አጋንንቶችም በሱ ላይ መገለጥ ጀመሩ። እኔና አብረውኝ የነበሩት ሰዎች ለ4 ተከታታይ ቀን በጾም ላይ ነበርን። በስጋ እጅግ በጣም ደክመናል። እጅግ በጣም ደክሞኝም ስለነበር አብረውኝ የነበሩትን ሰዎች እኔ እስክመለስ ድረስ ይህንን አጋንንት ወዴትም እንዳይሄድ እሰሩት፣ ለማስወጣትም ሞክሩት፣ እኔ ሽንት ቤት ደርሼ እመጣለሁ አልኩና ከቢሮዬ ወጣው። ነገር ግን ሽንት ቤት እሄድ የነበረው እግዚአብሔርን ለማናገርና ለመጸለይ ብቻ ነበር። ሽንት ቤትም ከገባው በኋላ እንዲህ ስል ጸሎቴን ጀመርኩ። እግዚአብሔር ሆይ አንተ የኔን ድካም ታውቃለህ። እግዚአብሔር ሆይ ለ4 ቀን ሳንበላ ቆይተናል። ይህ አጋንንት ለ3 ሰዓት ያክል እያታገለን ነው። እባክህ እርዳታ ላክልኝ፣ አግዘኝ አልኩኝ። ወዲያውኑ አንድ ድምፅ ሰማው። ልጄ ሆይ አንድ ነገርን እወቅ፣ ውጊያው የኔ ነው፣ ኃይል የኔ ነው፣ የኔ አቻ የሚሆን ማንም የለም አለኝ። ከዚህም በኋላ አንድ መገለጥ በራልኝ። ለካስ ከእግዚአብሔር ኃይል የምመዘው ነው ጠንካራና ኃይለኛ መሆን የሚችለው። ከእግዚአብሔር ኃይል ወስጄ የምናገራቸው ነገሮች ዲያብሎስን በአንዴ የመርታት አቅም አላቸው። ተመልሼም ልክ ወደ ቢሮ ስመጣ ዲያብሎስ ሊሸነግለን እየሞከረ ተመለከትኩ። ከዚህ መንፈሳዊ ልጄ ጋር ብዙ የምንበላበት የራሳችን የሆነ የምንወደው ቦታ የምንውልበት ስፍራም ነበረን። እነዛን ስፍራዎችና ቦታዎች እየጠራ ለምን እዚህ ቦታ አንሄድም እያለ ለመሸንገል ሲሞክር አየው። ነገር ግን ይህ ዲያብሎስ በልጁ በኩል እያወራና እንደወጣ አርጎ እያስመሰለ እንጂ ከልጁ አልወጣም ነበር። ይህ የዲያብሎስ የታወቀው የሽንገላ ስልቱ ነው። ይህ አጋንንት እጅግ በጣም ደረቅ ከሚባሉት አይነት ነው። ብዙ ጊዜ አጋንንት እንደዚህ ያደርጋል። እናንተ ምንም እንኳን ልክ እንደ ባለስልጣንና እንደ እግዚአብሔር ልጅ እንዲወጣ እያዘዛችሁትም ቢሆን ምንም ሳይመስለውና ምንም ያልሆነ በማስመሰል እንደማይወጣ ይናገራል። ይህን የሚያደርግበት ሐሳብና ዓላማውም እናንተን እንድትዳከሙና ተስፋ እንድትቆርጡ በማሰብ ነው። ብዙ ጊዜ እንደዚህ በማድረጉ ተስፋ የመቁረጥ ስሜት በውስጣችን እንዲያድር ያደርጋል።
እኔም ስመለስ በአዲስና ትኩስ በሆነ ኃይል ነበር የተመለስኩት። ከመጣው በኋላ እንኳን 2 ሰዓት ሙሉ ለማስወጣት ፈጅቶብናል። በአጠቃላይ ይህን ዲያብሎስ ለማስወጣት ብቻ 5 ሰዓታት በላይ ፈጅቶብናል። ከዚህም በኋላ አብረውኝ ለነበሩት ሰዎች በሙሉ መብላት እንደምንችልና እንድንበላ አዘዝኳቸው። በልተንም ጾማችን ካበቃ በኋላ ድጋሚ መጸለይ እንደምንጀምር ነገርኳቸው። ከዚህም በኋላ ሁሉም ወደሚሄድበት መብያ መመገቢያ ስፍራ ሄዶ በልቶ ተመለሰ። ነገር ግን እኔ በዛው ስፍራ ነበርኩኝ። አብረውኝ የሚጸልዩትም የጸሎት ጓዶች በሙሉ ምግብ እንደሚያመጡልኝ ነገሩ፣ እንድበላም አዘዙ። እኔ ግን ምንም አይነት ምግብ በምላሴ አላለፈም። አሁንም 4 ቀን ሙሉ ጾም ላይ ነኝ። ከዚህ በኋላ ሌሎቹ ከበሉ በኋላ እኔም ለመብላት መዘጋጀት ጀመሩ። ነገር ግን አንድ ድምፅን ሰማው፣ እንዳትበላ፣ ጾምህን እንዳትፈታ የሚል ድምፅ ሰማው። እኔም ግራ ተጋባው። አብዛኛው ሰው የመጣ ምግብህን ብላ ይለኛል። ሰውነቴ እጅግ በጣም ዝሎ ነበር። ምክንያቱም ለ5 ሰዓታት ያክል ከዲያብሎስ ጋር ውጊያ ላይ ነበርኩኝ። 5 ሰዓታት ሙሉ መፍጀቱ እንኳን እጅግ በጣም ለራሴም ጥያቄ ሆኖብኛል። ነገር ግን ኢየሱስ ያለው የመጽሐፍ ቅዱስ ጥቅስ ትዝ አለኝ። ይህ አይነቱ ሰይጣን በጾምና ጸሎት ካልሆነ በስተቀር አይወጣም ያለው። ከዚህም በኋላ የእረፍት ሰዓታችን አልቆ ድጋሚ ወደ ጸሎት ገባን። ይህኛው ጸሎት ከየትኛውም ጸሎት በላይ ይለይ ነበር። እኔም በኃይልና በስልጣን እጸልያለሁ። አብረውኝ የነበሩም የጸሎት ጓዶች በሙሉ ልክ እንደዛው። ከዚህም በኋላ የማይታይ አንድ ኃይል ወደ ክፍል ውስጥ ገባ። ይህ ኃይል የጨለማው እንደሆነ ይሰማል። ከዚህም በኋላ አብረውኝ የነበሩ ሰዎችን ከወንበራቸው ላይ ወርውሮ መጣል ጀመረ። ሰዎችም እየተወረወሩ ከግንብ ጋር መጋጨት ጀመሩ። በሚገርም ሁኔታ አገልጋዮች ከሚባሉ ሰዎች እንኳን አጋንንት መጮህ ጀመረ። ትላልቅ የሚባሉ ሰዎች እንኳን ልክ እንደ ሕፃን ልጅ እየጮሁና እንደ ጉልበተኛ መሮጥ ጀመሩ። 7 መንፈሳዊ ልጆቼ ውስጥ አጋንንት ጮኸ። ልክ እንደ እባብም መሳብ ጀመሩ። ዲያብሎስ ክፉ ነው። እነዚህ ሰዎች በሰይጣን በተያዙ ጊዜ ራሳቸውን እንዲጎዱ ይገፋፋቸውና ይወተውታቸው ነበር። በህይወቴ ካጋጠሙም እጅግ በጣም ግር ከሚልና ከሚያስፈሩ ክስተቶች ውስጥ ይህ ዋነኛው ነው። ሙሉ ቤተክርስቲያን አጋንንት ሲጮህ አስቡት እንዴት እንደሚያስፈራ። የሚገርመው ይህ ነገር እንኳን የሆነው ሰዎች ሰውነታቸው ላይ እንኳን ጨርቅ የሚጥልልኝም ሆነ ሰዎችን የሚደግፍ ሰው እስካጣ ድረስ ነበር። በእርግጥ እኔ አለመታገል እችል ነበር። ነገር ግን ይህ አጋንንት የነሱን ሰውነት እንዲይዝ ያረጋኛል። ምክንያቱም ደግሞ ራሳቸውን እንዲጎዱ ያረጋቸዋል። አንዳንዴ ይላተማሉ፣ አንዳንዴ ራሳቸውን ይባጥጡ ነበር። በሰዓቱም በኔ ውስጥ ያለው ከዓለም ካለው ይልቅ ይበልጣል በሚል ጥቅስ ተነስቼ ነበር የማገለግለው። ደጋግሜም በውስጤ እለው ነበር ሰዎች ነፃ ከወጡ በኋላ ራሳቸውን ያስተካክሉና አጋንንት የነበረባቸውን ሰዎች ድጋሚ እኔን ማገዝ ይጀምራሉ። ምክንያቱም ያን ሁሉ ሰው ብቻዬን እጅግ በጣም እየከበደኝ ነበር። ይህን ነገር ሌሊቱን ሙሉ ስናረግ አመሸን። ልክ በማለዳም ሁሉም ነገር ተጠናቀቀ። ኡፍይ አልኩኝ። ከዚህም በኋላ ማለዳ ላይ በዝማሬ እግዚአብሔርን አመሰገንን። ከዚህ በኋላ ለሚቀጥሉት 4 እና 5 ቀናት መንቀሳቀስ አልቻልኩም ነበር። ቤቴን እንኳን ትቼ መውጣት አልቻልኩም። አቅምና ጉልበት አነሰኝ። እጅግ በጣም በስጋ ደከምኩ። የታገልኩበትም ሰውነቴ ደረቀ። ከዚህ ቀን በኋላ እንኳን የወጣሁት ልክ በሳምንቱ ነው። ድምፄ እንኳን ሳይቀር ተዘግቷል። ዲያብሎስ እንኳን ሳይቀር በዚህ ጊዜያት ላይ ሊያጠቃኝ ሞከረ። ምክንያቱም ደግሞ በመንፈሳዊ ልጆቼ በምላቸው ላይ መቆጣጠሩ እጅግ በጣም ይገርመኛል። ፊታቸው ሁል ጊዜ ይመጣብኛል። ዲያብሎስ የተቆጣጠረው ፊት ነበር። አንዳንዶቹ እያየኋቸው ከጆሮአቸው ጥግ እስከ ጆሮአቸው ጥግ በሚደርስ ፈገግታ ይስቃሉ። እጅግ በጣም ያስፈራ ነበር። የሰው ልጅ እንዴት በዚህ ልክ ፊቱን መለጠጥ ይችላል? በዚህ ቀን ላይ የተፈጠረው ነገር በጭንቅላቴ ባሰብኩት ቁጥር አለቅስ ነበር።
በሚገርም ሁኔታ በዚህ ምክንያት ብቻ ዲያብሎስ አገልግሎቴን እንዳቋርጥ ሊያደርገኝ ከጫፍ ደርሶ ያውቃል። እኔ እነዚህን ጊዜያት ባሰብኩ ቁጥር መበሳጨትና መናደድ እንዲሁም ደግሞ ሐዘን ውስጥ መግባት ጀመርኩኝ። ከዚህም በኋላ ይህንን የነፃ ማውጣት አገልግሎት ለማቆም አሰብኩ። አንድ መንፈሳዊ ወንድሜንም አማከርኩ። ልክ አንድን ሰው ነፃ ስታወጡ ምንም አይነት ስሜት ላይኖረውና ልትደሰቱ ትችላላችሁ። ነገር ግን ያ ነፃ የምታወጡት ሰው የምታውቁት ሰው ሲሆን እጅግ በጣም ይከብዳል። ከምታውቁትና ከማታውቁት ሰው ላይ አጋንንትን ማስወጣት እጅግ በጣም ሁለት የተለያየ ነገር ነው። በተለይ ደግሞ የምታውቁትና የምትወዱት ሰው ሲሆን። ከዚህም በኋላ ለመንፈሳዊ ወንድሜ በዚህ አገልግሎት ላይ በቃኝ ስል ነገርኩት። ይህ ሰው የአገልግሎት ዘርፉ ነብይ ነበር። ከዚህም በኋላ እንዲህ ስል ቅጩን ነገረኝ። አንተ የተጠራኸው ለፈውስ ብቻ ሳይሆን ነፃ ለማውጣት ነው። ይህ ደግሞ አንተ ያመጣኸው ሳይሆን እግዚአብሔር እየሰጠህ ስጦታና ጸጋ ነው አለኝ። ይህንን ነገር ከሰማው በኋላ ተቀበልኩት። ነገር ግን ማጉረምረም ጀመርኩ። እግዚአብሔር ሆይ እኔ በዛ በ21 ቀን የጾምና ጸሎት ወቅት አንተን የጠየቅኩ ለተአምራት እንጂ እንደዚህ አጋንንትን ለመጋፈጥ አይደለም አልኩ። ነገር ግን ይህን በምናገርበት ጊዜ እንኳን እግዚአብሔር የሰጠኝ ኃላፊነት እንደሆነ ተረዳው። ከዚህም በኋላ ለእግዚአብሔር ለመገዛት ቃል ይህን ነገር መቀበል በጀመርኩኝ ሰዓት የእግዚአብሔር መንፈስ ወደኔ ሲወርድ ተሰማኝ። ወዲያውኑ ይህ ሐሳብ ከእግዚአብሔር ጋር የሚስማማ እንደሆነ አወቅኩ። አንድ ነገር ወቁ፣ ምንም አይነት አገልግሎት ውስጥ ብትሆኑም ምንም አይነት አገልግሎትን ለመጀመር ለመሳተፍ ብትፈልጉ አንድና ዋና የሚያስፈልግ ነገር አለ። አንድን ሰው የምትቀበሉበትና የምትወዱበት ልክ ሊሰፋ ይገባል። ፍቅር በየትኛውም አገልግሎት ላይ ትልቅን ሚናና አስተዋጽኦ ያበረክታል። ለአገልግሎታችሁ ዋነኛ ቅመም መሆን የሚችለው አንዱ ነገር ፍቅር ነው። እኔም ይህን ነገር በተረዳው ጊዜ ነው ብዙ ነገሮች የቀለሉልኝ። እኔ እንኳን ያኔ ማታ ማታ ከማያቸው ነገሮች ነፃ ወጥቻለሁ። ይህን ያደረገውም እግዚአብሔር ነው። አስታውሳለሁ በ14 ዓመቴ ራሴን ያገኘሁት እያለቀስኩና እንባ በእንባ ሆኜ ሰውነቴ ደክሞ ነው። በሰዓቱ አያቴ ነበረች የጸለየችልኝ። ነገር ግን ምንም ነገር በጥልቁ አልነገረችኝም። ግን ነፃ እንደወጣው ነገረችኝ። አስታውሳለሁ ከጉንጮቼ ላይ እንባዬን ትጠርግ ነበር። እኔም እጅግ የመቅለል ስሜት ተሰማኝ። በ17 ዓመቴ ላይ ደግሞ ከአንድ ሱስ ነፃ ወጣው። ይህም ከዝሙት ሱስ ነው። በጭንቅላቴ ውስጥ ብዙ ጊዜ ዘሙቼ አውቃለሁ። አንድ ቀን በክፍሌ ውስጥ ሆኜ አጥብቄ መዘለይ ጀመርኩ። እግዚአብሔር ሆይ ይህን የዝሙት ፍላጎትና መንፈስ አልፈልገውም፣ እባክህ ከላይ ላይ ነቅለህ አውጣው ብዬ መጸለይ ጀመርኩ። አስታውሳለሁ ከዚህ በኋላ በክፍል ውስጥ ተሰምቶኝ የማያውቀው የእግዚአብሔር ኃይል በኃይለኛው በላይ ላይ ወረደ። ከዚህም በኋላ ራሴን እንኳን ያገኘሁት አልጋ ላይ ተኝቼ ነበር። መንቀሳቀስ አቅቶኛል። ከዚህም በኋላ አንድ አስገራሚ ነገር ተፈጠረ። በአልጋዬ ላይ እያለው አንዲት እጅ መታ በሰውነቴ በአፌ በኩል ገባች። ከዚህም በኋላ ከሰውነቴ ውስጥ አንድ የሆነ ለየት ያለ ወጥ የሆነ እንስሳ ነገር ጎትቶ አወጣ። ይህ እንስሳ የሚያስፈራ ነው። ጨንቆታል፣ ከውስጤ ወጥቷል። ያ እጅ ግን እንቅ አርጎ ይዞታል። በውስጤ እጅግ በጣም የፍርሃትና ግራ የመጋባት ስሜት አለው። ከውስጤ የወጣው ምንድነው ብዬ ግራ ገባኝ። ከዚህም በኋላ ሰውነቴ መልሶ ተዘጋ። ከዚህም በኋላ ከጥቂት ጊዜ በኋላ ይህ የጭንቅላት ሱስ ሙሉ በሙሉ ከላይ ተቀረፈ። ምክንያቱም ደግሞ ያ ትንሽዬ አጋንንት ከውስጤ ስለወጣ ነበር። አንድ መልእክትን አስተላልፌ ምስክርነቴን እጨርሳለሁ። ምናልባት በዚህ አገልግሎት ላይ ልባችሁ ያለ ወይም ደግሞ ይህን ነገር ስትሰሙ እናንተም ውስጣችሁ ተነሳሽነት ካለ ወደዚህ አገልግሎት እንድትመጡ እጋብዛችኋለሁ። ዲያብሎስን ለማውጣትና ሰዎችን ከተለያዩ እርግማንና የተለያዩ ነገሮች ነፃ ለማውጣት ልዩ የሆነ ተአምራት አያስፈልግም። አንደኛ እግዚአብሔርን አጥብቀን መፈለግ፣ እግዚአብሔርን መራብ አንደኛ ነገር ነው።
በህይወታችን ለብዙ ነገር የሚጠቅመንና ስንቅ የሚሆነን እግዚአብሔርን በተራብን ቁጥር ያለው ነው። በሁለተኝነት ደግሞ በእግዚአብሔር ቃል ላይ የተመሰረተ ማንነት ሊኖረን ይገባል። የእግዚአብሔርን ቃል ቀን ከሌት ለማንበብ መገደድ አለብን። ይህ ወደፊት ለምናረጋቸው ነገሮች በሙሉ አስቀድሞ ያስጠነቅቀናል፣ ያስተምረናል። የእግዚአብሔርን ቃል በማንበብ ውስጥ ኃይል አለ። የእግዚአብሔርን ቃል በማንበብ ውስጥ ነፃነት አለ። ስለዚህ አዘውትረን የእግዚአብሔርን ቃል ልናነብ ግድ ይለናል። ይህን ነገር የዘውትር ልምዳችሁ አድርጉት። በሶስተኝነት ደግሞ ልክ የእግዚአብሔር ቃል እንደሚለን እናድርግ። እርሱም ዲያብሎስን ተቃወሙት ከናንተም ይሸሻል ይለናል። በህይወታችን አንዱ አጥብቀን ልናረገው የሚገባ ነገር ዲያብሎስን መቃወም ነው። ሰዎች ብዙ ጊዜ ይጸልያሉ፣ ይንበረከካሉ። ነገር ግን መጽሐፍ ቅዱስ እንደሚለን ዲያብሎስን አጥብቀን ልንቃወም ይገባል። እኔም ዲያብሎስን በመቃወሜ ነው ወደዚህ አገልግሎት ውስጥ ዘፍቄ መግባት የቻልኩት። ይህን የእግዚአብሔር ቃል በፈጸማችሁት መጠን ነፃ የማውጣት አገልግሎት ውስጥ የበለጠ እየገባችሁ ትመጣላችሁ። በስተመጨረሻም እንዲህ ይላለሁ፣ ሁልጊዜም ቢሆን በሚታመነውና በማይጥለው በእግዚአብሔር እጅ ላይ እንደገፍ። አንድ ነገርን ልብ በሉ። ማናችሁም ብትሆኑ እግዚአብሔር ያነሰ አልወደደም፣ ወይም ደግሞ ማናችሁንም እግዚአብሔር ከሌላው ባነሰ በኩል ጸጋን አልሰጠም። እግዚአብሔር ለሁሉም እኩል የሆነ ፍቅር አለው። ምናልባት በወጥመድ ውስጥና በስራት ውስጥ እንኳን ካላችሁ አሁንም ቢሆን እግዚአብሔር ይወዳችኋል። ምናልባት በእናንተ ውስጥ የእግዚአብሔር መንፈስ የሌለ እንኳን ቢመስላችሁ ያነሰ የተወደዳችሁ እንዳይመስላችሁ። እግዚአብሔር ከኔም ከማንም እኩል ይወዳችኋል። እግዚአብሔር ማንንም አበላልጦ ወዶ አያውቅም። አሁንም ሆነ ወደፊት እግዚአብሔር ይወዳችኋል፣ ይፈልጋችኋል። አይናችሁ ወደ እግዚአብሔር ይሁን፣ ወደ እግዚአብሔር ቅረቡ። ይህን ምስክርነት ስላዳመጣችሁ አመሰግናለሁ። ይህን ምስክርነት ያቀረበልን ጆርዳን ሲሆን በዚህ ምስክርነቱ ላይ ብዙ እንደተማራችሁ እናምናለን። የምስክርነት ለእናንተ ተከተቀማችሁ ወደ ሌላ ሰው ያጋሩ። ምስክርነቱን ከእንግሊዘኛ ወደ አማርኛ በቀጥታ እየተረጎምነው አማርኛ ቲዩቦች ነን። እናመሰግናለን።